ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራባ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን በእሁድ የመጨረሻ ፕሮግራማችን የሚሆነው በክሬቨን ኮቴጅ የሚደረገውን የፉልሃም እና የቼልሲን ጨዋታ ትላልቅ ነጥቦችን አንስተን ምንወያይበት ፕሮግራም ይሆናል። ይሄ ጨዋታ ምናልባት እሁድ ከሚደረጉ ፊክስቸሮች በአጠቃላይ የእግር ኳሱ ቤተሰብ አንደኛ ከተፎካካሪነት፣ ሁለተኛ ይሄ ጨዋታ በተለይ ለቼልሲ ፍጹም አስፈላጊና ወሳኝ መሆኑን ተከትሎ ትኩረት የተሰጠው ትልቅ ጨዋታ ነው። ሊቨርፑል ከሌስተር ጋር የሊጉ መሪ ዋንጫውን ለማጠናቀቅ በተቃረበበት ሌስተር የመውረዱን ጉዳይ የሚያረጋግጥበት ጨዋታ ስለሆነ ጥንካሬው ሊቨርፑልን ከድል ጋር በተያያዘ መነሳት ስላለበት ነው። አርሴናል እና ኢፕስዊች ታውን ኢፕስዊች ልክ እንደ ሌስተር ለመውረድ የተቃረበ ለማረጋገጥ የሚደረግ ጨዋታ ነው። ክብደቱ የዛን ያክልም ከፍ ያለ ጨዋታ አይደለም። ማንቸስተር ዩናይትድ ከወልቭስ ሁለቱም ክለቦች ከመውረድ ስጋት ርቀው በጥሩ ደረጃ ለማጠናቀቅ የሚደረግ ፉክክር ነው። የእያንዳንዱን ጨዋታ ዛሬ የሚደረገውን ብንመለከት ክብደቱ ውስጣዊ ካሉ ጉዳዮች ጋር በተያያዘና የክለቡን ቀጣይ እቅድ ጥንካሬ ባዘነበለ መልኩ የሚደረግ ፉክክር ነው። የቼልሲና የፉልሃም ግን ከዚህ የራቀ ነው። ይሄ ለንደን ደርቢ ጨዋታ ለኤንዞ ማሬስካ የህልውና ጉዳይ ነው። ጠንካራ ጨዋታ ነው። ከጨዋታው በፊት የተነሱ ነጥቦች አሉ። ይሄ ጨዋታ ለቼልሲ ከየትኛውም ጊዜ በላይ ወሳኝነቱን ከፍ ያደረገው ለቶፕ 5 በሚደረገው ፉክክር ከቼልሲ ጋር በጋራ የሚፎካከሩ ክለቦች አብዛኛው አሸንፈው ቡድኑን መጀመሪያ ከሚገኝበት ደረጃ ዝቅ ብሎ 7ኛ ደረጃ ላይ እንዲቀመጥ ምክንያቱ ነው። ተጓጣሚው ፉልሃም መሆኑ ደግሞ የጨዋታውን ክብደት ይዘት ከፍ አድርጎታል። በክሬቨን ኮቴጅ የሊጉ ሻምፒዮን ለመሆን የተቃረበው ሊቨርፑል ሽንፈት ያስተናገደበት፣ አርሴናል ነጥብ የጣለበት፣ ሌሎች ክለቦች ከዚህ ስቴዲየም ነጥብ ይዞ ለመምጣት የሚቸገሩበት ስቴዲየም ነው። በተቃራኒው ደግሞ ቼልሲ በዘንድሮ የውድድር ዓመት እየመራ በሜዳው የተሸነፈበት ተቃራኒው ፊክስቸር ነው፣ የመጀመሪያው ዙር በስታንፎርድ ብሪጅ። ስለዚህ ይሄ ጨዋታ ለኤንዞ ማሬስካ በተለይ ቆይታቸውን ጥያቄ ውስጥ ሊያስገባ የሚችል ፈታኝ ጨዋታ ነው። አስቶን ቪላ እና ማንቸስተር ሲቲ ትናንትና ተጋጣሚዎቻቸውን አሸንፈው ነጥባቸውን ከፍ አድርገው በደረጃ ሰንጠረዡ ላይ ልዩነት የሚፈጥር ውጤት አስመዝግበዋል። ኒውካስል ቀሪ ጨዋታውን ማሸነፉን ተከትሎ 59 ነጥብ ይዞ ቢሸነፍም በቪላ 3ኛ ደረጃ ላይ ተቀምጧል። ነገ ምሽት 4 ሰዓት ላይ ቶትንሃም በሜዳው 4ኛ ደረጃ ላይ የሚገኘውን ኖቲንጋም ፎረስትን ያስተናግዳል። ስለዚህ በፕሪሚየር ሊጉ የሚደረገው ፉክክር የዋንጫው ጉዳይ ለይቶለታል። የሚወርዱ ክለቦች ተለይተው ታውቀዋል። ያው ማቴማቲካሊ በሂሳባዊ ስሌት ተስፋ ስላላቸው ብቻ አልተረጋገጠም እንጂ የሚታየው እውነታ ደግሞ ካነሳን ሶስቱ ክለቦች የመውረዳቸው ጉዳይ ተረጋግጧል። አጓጊ ፉክክር በቀጣይ ልናይ የምንችለው ለቶፕ 5 የሚደረገው ፉክክር ነው። ለምሳሌ በእነዚህ ፉክክሮች ውስጥ መነሳት ያለበት ነጥብ በዋነኝነት የእንግሊዝ ክለቦች በቀጣይ የውድድር ዓመት ለዩኤፋ ሻምፒዮንስ ሊግ ደረጃ ይዞ ለማጠናቀቅ የሚያስችል የ5 ቦታ አግኝተዋል። በአርሴናል ውጤት በመነሳት ዩኤፋ አንድ ትርፍ ቡድን በቀጥታ ያለ ፕሌይኦፍ ወደ ሻምፒዮንስ ሊግ እንዲገባ ማድረግ ችሏል ማለት ነው። ስለዚህ ከ1 እስከ 5 ያለ ቡድን ወደ ሻምፒዮንስ ሊግ የሚሻገረው። ምናልባት በዘንድሮ የውድድር ዓመት በሻምፒዮንስ ሊግ አርሴናል ዋንጫው የሚያገኝ ከሆነ 6ኛ ደረጃ ይዞ የሚያጠናቅቀው ክለብ በቀጥታ ወደ ሻምፒዮንስ ሊግ ይገባል ማለት ነው። አርሴናል ዩኤፋ ሻምፒዮንስ ሊግን የሚያሸንፍ ከሆነ እንጂ ኮንፈርም የተደረገው
ከ1 እስከ 5 የጨረሱ ናቸው በቀጥታ የሚያልፉት። ዩኤፋ ዩሮፓ ሊግን ደግሞ ማንቸስተር የሚያሸንፍ ከሆነ ያንን ዋንጫ የሚያነሳ ከሆነ 7ኛ ቡድን ዩኤፋ ሻምፒየንስ ሊግ ይገባል። በታሪክ እንግዲህ 7 ቡድን በዩኤፋ ሻምፒየንስ ሊግ ይሳተፋል ማለት ነው ከእንግሊዝ ብቻ። ይሄ አጋጣሚ ሊፈጠር ይችላል። ታዲያ ቼልሲ ራሱን በየትኛው ደረጃ ነው ከነዚህ ውስጥ ማግኘት ያለበት? በራሱ ውጤት አስተማማኝ ደረጃ ይዞ ማጠናቀቅ ያለበት ወሳኝ ምዕራፍ ላይ ደርሷል። ግን የቡድኑ ውጤታማነት የአሸናፊነት ጉዞ በአንዴ በእነዚህ 2 ክለቦች በፉልሃምና በኤቨርተን ጨዋታ በአንዴ ነው የቼልሲ ሲዝን ተርን ያደረገው። በደንብ የምናስታውሰው በውድድር አመቱ አጋማሽ ወደ ዲሴምበር አካባቢ ዲሴምበር 9 በኋላ ቼልሲ በለንደን ደርቢ ቶትናምን ከሜዳ ውጪ 4-3 ካሸነፈ በኋላ የቼልሲን የአሸናፊነትን አይደንቲቲ ለመመልከት ረጅም ክፍለ ጊዜ ወስዷል። ረጅም ጊዜያትን ፈጅቷል። ቼልሲ ወደ ጀመረበት ፎርም ለመመለስ እየተቸገረ ነው። ከፍ ዝቅ በሚል ብቃት ነው ተከታታይ ጨዋታዎችን ለማሸነፍ በተለይ ደግሞ ከሜዳ ውጪ ለማሸነፍ ቼልሲ እንደ ቡድን እየተቸገረ ነው። ይሄ ነገር ደግሞ ተደራራቢ ጫና አሰልጣኙ ላይ የቡድኑ ተጫዋቾች ላይ ፈጥሮ እንደነ ኮል ፓልመር አይነት በቴክኒካቸው ከፍ ያሉ አገልግሎታቸው ሰፊ የሆነ በእግር ኳስ ደግሞ ለሚዝናኑ ቤተሰቦች ትልቅ እግር ኳሳዊ እርካታ የሚሰጡ ተጫዋቾች ደግሞ ከግብና ግብ የሆነ ኳስ አመቻችቶ ከማቀበል ርቀው ባሉበት ወቅት የቼልሲ ጫና እየበረታ እየጠነከረ መጥቷል እና አሁን ጥያቄዎች ሁሉ ኤንዞ ማሬስካ ላይ ነው የወደቀው። እንደምታስታውሱት በአርብ ምሽት ወደ ቅዳሜ አካባቢ በወጣው ጋዜጣዊ መግለጫ ኤንዞ ማሬስካ ከአንድ የቼልሲ ጋዜጠኛ ጋር ቆይታ አድርገው ነበር እና በቃለ ምልልሱ ላይ የተነሳላቸው አንድ ትልቅ ጥያቄ አለ። ቡድኑ መሪ የለውም ይባላል፣ ይሄን ነገር እንዴት ትመለከታላችሁ ተብሎ እኚህ ጣሊያናዊ ጥያቄ ቀርቦላቸው ነበር። በቀጥታ የመለሱት ቡድኑ ውስጥ ከ2 እና ከ3 በላይ ሊደሮች ቢኖሩት የዘንድሮን ሲዝን በቀላሉ ወይም በቀላሉ ሲባል ስራችንን አቅልሎ ጉዟችንን ያጠናክር ነበር ሊደሮች ቢኖሩት። ምንም እንኳን እነ ሪስ ጄምስ የቡድኑ ሊደር ቢሆኑም ነገር ግን በሜዳም ከሜዳም ውጭ ባሉ ጉዳዮች ሊረዱን የሚችሉ ሊደሮች ቢኖሩ የቼልሲን ችግር ያቀሉ ነበር። የዘንድሮ የውድድር ዓመት ቼልሲ በእንዲህ መልኩ አይጓዝም የሚል ትልቅ ሀሳብ አንስተዋል። ይሄ ነገር እንግዲህ ሲሰፋ በስብስብ ውስጥ ስላለው እምቅ ችሎታ ስላለው አቅም ምንም አይነት ጥርጣሬ የለው። ግን ይሄን ቡድን አቅጣጫ በማስያዝ በኩል ደግሞ ልምድ በሜዳ ውስጥ ትልቅ ወሳኝነት አለው። ለምሳሌ ጌም ማኔጅመንት ላይ በወጣት ተጫዋቾች የሚወሰን የጥድፊያ ውሳኔና ጌሙ ላይ የተፈጠረውን ጫና ኮንትሮል ለማድረግ የሚጓዙበት ርቀት ተመጣጣኝ አለመሆኑ። ለዚህም እኮ ነው ቼልሲ በውድድር ዓመቱ በዘንድሮ የውድድር ዓመት በፕሪሚየር ሊግ ካሉ ክለቦች ውስጥ ከ75 ደቂቃ በኋላ በርካታ ግብ ያስተናገደ ቡድን ነው። ያቺ ደቂቃ ታይሚንግ የሚፈልግ መስከንን የሚፈልግ የተጋጣሚን ጫናም ለመቋቋም ጌም እና ሎድ ማኔጅመንቱን በደንብ ሜዳ ውስጥ ከኳስ ጋር ማኔጅ ማድረግ የሚቻልበት አቅም ላይ መድረስ ያለበት ደቂቃ ነው። ያ ነገር ደግሞ ቼልሲ ቤት እየታየ አይደለም። ያ ክፍተት ደግሞ ቡድኑን ለተደጋጋሚ ጫና፣ ለተደራራቢ ውጤት ማጣት፣ ለተደራራቢ ክፍተት ተጋላጭ አድርጎታል። ከዚህ ቀደም እንደምታስታውሱት የነ ቲያጎ ሲልቫን አገልግሎት ቼልሲዎች የሚያገኙት በዛ ደቂቃ ውስጥ ይሄ በልምዱ ከፍ ያለ ተከላካይ ከሚያደርጋቸው እንቅስቃሴዎች መካከል አንዱ ጨዋታን ማዘግየት ነው። እዛ ጋር ጌሙን ኮንትሮል ለማድረግ እያንዳንዱን እንቅስቃሴ ካስተዋላችሁ በመጨረሻ ደቂቃ ክሊር የሚያደርጋቸው ኳሶች እንኳን በተጠና መልኩ ነው። ይሄ ሜዳ ውስጥ በመቆየት የሚመጣ ልምድ ነው። አሁን በቼልሲ ተከላካይ ስፍራ የሚፈጠረው አለመረጋጋት እዚህ ጋር የጉዳቱን ጉዳይ ከግምት ውስጥ በማስገባት ነው።
እነዚህ ሁሉ ጉዳዮችን ለመሻገር አሰልጣኙ ማኔጅ ለማድረግ ብቻቸውን እንዲህ አይነት ጉዳዮች እየተቸገሩ መጥቷል። የተጫዋቾች ልምድ በራሱ ሜዳ ውስጥ በዋነኝነት ያስፈልጋል። ለምሳሌ ኤንዞ ፈርናንዴዝ የቡድኑ ሊደር ተደርጎ ይቆጠራል። ግን ፈርናንዴዝ ሌላ ቡድን ላይ ቢሆን ለሱ እንኳን ሊደር የሚያስፈልገው ተጫዋች ነው። ለምን? አላስፈላጊ ፋውሎችን ባላስፈላጊ ደቂቃ መስራት በራሱ ቡድኑ ላይ የሚፈጥረው የራሱ የሆነ ጫና አለው። ይህን ጉዳይ እንግዲህ ማብራሪያ ሰጥተውበታል። ብዙም ሰዓት ሳንቆይ ደግሞ ቅዳሜ ምሽት ላይ የነ ፋብሪዚዮን ዘገባ ስንመለከት አንድ ነገር ሳይኖር እንዲህ አይነት ጥቆማ አይወጣም፣ ወይም አሰልጣኙ ላይ ለየት ያለ ጫና ባይኖር እንዲህ አይነት መረጃዎችን ታማኝ የዝውውር ዘጋቢዎች ይዘው አይወጡም። በዋነኝነት የተጠቀሰው እንግዲህ ኤንዞ ማሬስካ በቼልሲ ፕሮጀክት ዋነኛ ኃላፊ ሆነው መሪ ሆነው ፕሮጀክቱን የሚመሩ አሰልጣኝ ናቸው ወይስ ቼልሲ እየተገነባ ያለው በሀሳብ በቡድን ግንባታ ነገር ግን በአሰልጣኙ ስትራቴጂ ባልሆነ መልኩ ነው ወይ የሚል ተደጋጋሚ ጥያቄ። ይሄ ጥያቄ በነገራችን ላይ ከፈረንጆች አዲሱ ዓመት ጀምሮ የሚደጋገም ነው። ግን በእንዲህ መልኩ ጫናንና አፋጣኝ ምላሽ ፈልጎ ቀርቦ አያውቅም። አሁን አፋጣኝ ምላሽ የሚያስፈልግበት ጫናው የበረታበት በርካታ ዘገባ ቼልሲ ላይ የተሰራ ነው። በአሰልጣኙ ቆይታ ዙሪያ እንደነ ፋብሪዚዮ ዘገባ ከሆነ አሰልጣኙ ከጫና በጸዳ መልኩ ነው ያሉት። የቼልሲ ኃላፊዎች እንግዲህ በኤንዞ ማሬስካ ላይ 100% እምነት አላቸው። ቀጣይ ለሚገነባው ቡድን እንኳን የተጫዋቾች ዝውውር ላይ የአሰልጣኙን ምልመላና የአሰልጣኙን ፍቃድ የዝውውር ሂደት ባማከለ መልኩ ነው የተደረገው የሚል አስተያየት ነው የተነሳው። ይሄ ማለት ደግሞ የነ ጆቫኒ ኩዌንዳ ዝውውር እንኳን የኤንዞ ማሬስካ ፍላጎት እንደሆነ ነው። የነ በቅርብ ከስፖርቲንግ ሊዝበን ከጆቫኒ ኩዌንዳ ጋር ተከትሎ የሚመጣው ተጫዋች ቀደም ብሎ የሚፈርመው እና የወጣቶች ስብስብ ብቻ ሳይሆን ቡድኑ በጥንካሬው ላይ ለመዝለቅ ሊደር እንደሚያስፈልገው ተያይዞ ተነስቷል እና ጫናው ከበረታባቸው ምክንያቶች መካከል አንደኛው የቶፕ 5 ደረጃን ይዞ ማጠናቀቅ ነው። ክሬቨን ኮቴጅ ላይ ደግሞ ይህን ጉዳይ ይሄን የሚዲያውንም ጫጫታ እየደረሰባቸውን ያለውንም ትችት ለማስቆም ትልቅ ጨዋታ ነው። ቼልሲ ከሜዳ ውጪ ካሸነፈ ሰንበትበት ብሏል። ይሄ ጉዳይ ደግሞ አሁን ጉዳዮችን እያሰፉ ችግሮችን እያጎሉ ትችቶች እየበረቱ ተቃውሞና ጫና አሰልጣኙ ላይ እየበዛ መጥቷል። በነገራችን ላይ የቼልሲ ዘንድሮ የውድድር ዓመት በብዙ መልኩ ያልተጠበቁ ሂደቶችን እያየን ነው። ከዋንጫ ተፎካካሪነት የሊጉን ዋንጫ የማሸነፍ አቅም እንዳለው እያሳየ ከነበረበት ሞመንተም ነው በአንድ ቼልሲ የቶፕ ፎርም ቦታ ይዞ ለመፎካከር የሚጥር ቡድን የሆነው ከዛም ወርዶ አሁን ደግሞ አደጋ ክልል ውስጥ መቀመጥ የቻለው ይሄ ለአሰልጣኙ በጎ የሚባል የውድድር ዓመት አይደለም። እንዲህ አይነት ግራፍ መውረድ በፕሪሚየር ሊጉ አልታየም። በቼልሲ ቤት እስከ ተወሰነ ጊዜያት ያክል ቼልሲ አንድ ትልቅ በዘንድሮ የውድድር ዓመት ከማስታወሳቸው አጋጣሚዎች መካከል የኤቨርተኑን ጨዋታ ቼልሲ ከማድረጉ በፊት ከሊቨርፑል ጋር ያለው የነጥብ ልዩነት 1 ነው እና ሊቨርፑል ከቶትናም ጋር ከሰዓታት በኋላ ያደርጋል። ቀደም ብሎ የሚጫወተው ቼልሲ ነው። ኤቨርተንን የሚያሸንፍ ከሆነ ቼልሲ በሊጉ ላይ ለሰዓታት እንኳን መሪ የመሆን እድል ያገኝ ነበር። ያን ጨዋታ እንደጣለ ቼልሲ ወደዚህ ፖዚሽን ላይ ለመምጣት እየተቸገረ ከጊዜ ወደ ጊዜ ውጤቱ እያሽቆለቆለ መጥቶ ነው አሁን ይህን ጨዋታ ሲያደርግ 7ኛ ደረጃ ላይ የተቀመጠው። ያ ደግሞ ሲፈጠር በዲሴምበር 21 ነበር ለኤንዞ ማሬስካ ከባድ ውጤት። ከዛን ጊዜ አንስቶ ቼልሲ ወደ ቀድሞ ሞመንተምን ለማምጣት ተቸግሯል። እነዚህን ጉዳዮች ካጎሉ ምክንያቶች መካከል ደግሞ በዋነኝነት የሚነሳው ትላልቅ ነጥቦች ይነሳሉ። አንደኛውና ግን ትልቁ ጉዳይ የኮል ፓልመር ጥገኝነት ቡድኑ ኮል ፓልመር ላይ ጥገኛ መሆኑ። ዘገባውን እንደሚለው ከሆነ ጥገኛ ነው።
ግን በግሌ ደግሞ የኮል ፓልመር ጥገኛ ነው ቼልሲ ለማለት የሚቸገርበት ምክንያቶች አሉ። ለምሳሌ ቼልሲ ፋይናል ሰርድ ለመግባት እኮ የሚቸገር ቡድን አይደለም። ፋይናል ሰርድ ላይ ከፓልመር የሚነሱ ኳሶች እድል ለመፍጠር የተጫዋቹ ቴክኒክ ምቹ ስለሆነ ነው እንጂ ሴንተር የሚደረጉ ኳሶችን በአግባቡ ኒኮላስ ጃክሰን ፖዚሽኑ ይዞ የማጠናቀቅ አቅም አለው እንዴ? ይሄም እኮ ጥያቄ ውስጥ ሊገባ ይገባል። ሌሎች ተጫዋቾች እንዲመቱ ከዚህ ቀደም እድሎችን አግኝተው ካለባቸው ጫና አንጻር እንደነዚህ አይነት እድሎችን ለማስቆጠር ጥረታቸው ደክሞ ነበር። ለምሳሌ ጄደን ሳንቾ አንድ ፕሮግራም ላይ አንስቼ ነበር። በተደጋጋሚ ኤንዞ ማሬስካ ኳሶችን ወደ ግብ እንዲሞክርና ሹት እንዲያደርግ ይነግሩት ነበር። ግን በራስ መተማመኑ ስለወረደና የሚዲያው ጫና ተጫዋቹን ከሪትም ስላወጣ እንዲህ አይነት ጥንቃቄዎችን ይመርጥ ነበር። ግን በአንዴ ወደ ግብ መሞከር ሲጀምር ስፒሽታውን ላይ ያስቆጠረውን ግብ የዛሬ ሳምንት እናስታውሳለን። ይሄም ክፍተት አለ። ስለዚህ የግድ ፓልመር ላይ ጥገኛ ነው ብሎ መደምደምም ተገቢ አይደለም። ፓልመር ላይ ጥገኛ ከሆነማ አማካዮቹ ለምን ያስቆጥራሉ? ፓልመር ክሬት የሚያደርጋቸውን ኳሶች የፊት መስመር ተጫዋቾችም እያስቆጠሩ አይደለም። ያም ነው የቼልሲ ሌላኛው ድክመት። ስለዚህ ፓልመርን እንግዲህ 15 ጨዋታዎች ከግብ እንደራቀ ነው። እስካሁን ወደ ግብ አልተመለሰም። ኒኮላስ ጃክሰን 13 ጨዋታ ሞልቶታል። ክሪስቶፈር ንኩንኩ 8 ጨዋታ ሞልቶታል። ጄደን ሳንቾ 21 ጨዋታ ወደ 4 ወር ገደማ ግብ ሳያስቆጥር ቆይቷል። ይህም በአጠቃላይ ሰብሰብ አድርገን ካየነው ፊት መስመር ላይ ያለው ክፍተት እንጂ ፓልመር ስለጠፋ አይደለም ቼልሲ አቋሙ ይወረዱ። ይሄን በተወሰነ መልኩ ልንመለከት ይገባል። በተለይ ደግሞ አንዳንድ ጉዳዮችን በቼልሲ በኩል ሲነሳ ደስ የማይል ማለት የእንግሊዝ ሚዲያ ቼልሲን እንደ ቡድን መተቸት ሲፈልግ የሚያነሳቸው አንዳንድ ነጥቦች አሉ። ለምሳሌ ቼልሲ ከዲሴምበር 15 በኋላ ባደረጋቸው ጨዋታዎችና እነዚህ ተጫዋቾች ግብ ላይ ያላቸው ተሳትፎ መውረዳቸውን የሚገልጹበት ዋነኛ ምክንያት የቡድኑ ኮከብ ግብ አግቢ ማርክ ኩኩሬያ ነው ብለው የሚያወጧት ስታቲክስ ነው። በእርግጥ ልክ ነው። ማርክ ኩኩሬያ የቼልሲ ከፍተኛ ግብ አስቆጣሪ ሊሆን ይችላል ከዲሴምበር 15 ወይም ከፈረንጆቹ አዲስ ዓመት በኋላ። ከዛም በኋላ የቼልሲ የፊት መስመር ተጫዋቾች ከ3 በላይ ግብ ማስቆጠር ስላልቻሉ በፕሪሚየር ሊጉ ነው ይሄ ቁጥር ተግባራዊ ነው። ግን ኩኩሬያ በዚህን ሰዓት 16 ግብ አስቆጥሯል። 16 ግብ ይቅርታ 6 ግብ በፕሪሚየር ሊጉ ከዲሴምበር 15 በኋላ ኩኩሬያ 6 ግብ ማስቆጠሩና ኒኮላስ ጃክሰን ግብ ሳያስቆጥር ለ2 ወራት በጉዳትም ቆይቶ መመለሱ፣ በተመሳሳይ ማድዌኬ፣ ሳንቾም፣ ፓልመርም ኔቶም የተለያዩ ተጫዋቾች ከግብ ርቀዋል። ሂደቱ በተሳካ ሁኔታ ከተጠናቀቀ ደግሞ ቼልሲ ሁሉም የሜዳ ክፍል አግቢ እንዳለውም በተቃራኒው የሚያሳይ ነው። ምክንያቱም በቡድን ውስጥ ፉልባኩ የዚህን ያክል ቁጥር ግብ ካስቆጠረ በዚች አጭር ጊዜ ውስጥ በፉልባክ ደረጃ 6 ግብ ማስቆጠር የሚችል ከሆነ ሂደቱ ለፉልባክም ይፈቅዳል ማለት ነው ግብ እንዲያስቆጥር። ስለዚህ ቼልሲ በፕሪሚየር ሊጉ ከፍተኛ እድሎችን ክሬት የሚያደርግ ቡድን ሆኖ ፉልባኩ የሚያስቆጥር ከሆነ ይሄ ፊት መስመር ዲፓርትመንት ከተቀናጀ እንደ ቼልሲ አስፈሪ ቡድን የለም ማለት ነው። ልምድና እድሜያቸው ጠፈፍ ባሉ ተጫዋቾች የሚታገስ ከሆነ ቼልሲ አስፈሪ ቡድን ነው። ለምን ማርክ ኩኩሬያ በ6 ግብ በዚህ ደረጃ የኮከብ ግብ አግቢነቱን በቼልሲ ቤት ከዲሴምበር 15 ጀምሮ የሚመራ ከሆነ ይሄ ቡድን ለፉልባክ ጭምር ግብ የማስቆጠር ሂደትን ይፈጥራል ማለት ነው። የኋላ መስመር ተከላካይን ያክል ግብ ካስቆጠረ የፊት መስመር ተጫዋች ሊያገኝ የሚችለውን እድል ከግምት ውስጥ ማስገባት ነው። ስለዚህ ሂደቱ በቼልሲ ቤት የተሳካ ነው። አጨራረሱና መቋጫው ነው ቼልሲ ቤት አሁን መብቴ እየተፈለገለት ያለው ማለት። ይህን ነገር ደግሞ ለመፍታት በጫና ውስጥ ሆኖ ድል ማድረግ ለቡድኑ መነሳት ትልቅ ሚና ይኖረዋልና ዛሬ ክሬቨን ኮቴጅ ላይ ቼልሲዎች ያንን በቀል በስታንፎርድ ብሪጅ ያጋጠማቸውን ሽንፈት ተበቅለው ወደ ድል ይመለሳሉ ወይስ አሰልጣኙ ሌላ ጫና ውስጥ ይገባሉ? ቀን 10 ሰዓት
ኢፕስዊች ታውን ከአርሴናል፣ ማንቸስተር ዩናይትድ ከወልቭስ ጋር በሚያደርጉበት ተመሳሳይ ሰዓት የሚደረግ ነው። ትልቅ ትኩረት ሊሰጠው የሚገባ ጠንካራ ጨዋታ ነው። ያንን ጨዋታ ተመልክተን እንግዲህ በድረ ጨዋታ ግምገማ ሰፋ ያለ ዝርዝር ጉዳይ ይዘን እንመለሳለን። ይሄ ጨዋታ ግን በግሌ እሁድ ከሚደረጉ ተጠባቂ የፕሪሚየር ሊግ ጨዋታዎች ውስጥ ፉክክር ልናይበት የምንችልበት ምርጥ ጨዋታ ይሆናል ብዬ ተስፋ አደርጋለሁ። እነ ኮል ፓልመር ወደ ግብ የሚመለሱበትም ሳምንት ቢሆን በግሌም ምርጫዬ ነው። እንዲህ አይነት ቴክኒሻል ተጫዋቾች በዚህ ደረጃ ሲብጠለጥሉ ማየት ተገቢ አይደለም። እስቲ የ10 ሰዓቱን ጨዋታ ተመልክተን ደግሞ በድረ ጨዋታ ግምገማ በሰኞ ንጋት ፕሮግራማችን ተመልሰን እንመጣለን። በ5 ፕሮግራሞች እሁድን ከእናንተ ጋር ቆይታ ያደረግነው እኔና አባ ነበርን። ፕሮግራማችንን ላይክ አድርጉ። አዲስ ሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም ከሀገር ውጭ የምታደምጡ ደግሞ ድጋፍ እንድታደርጉ በአክብሮት እየጋበዝን መልካም እሁድ እንዲሆን ተመኘን። ሰላም ቆዩ።